የተወዳጁና በመላው ዓለም እግር ኳስ ቤተሰቦች ዘንድ በከፍተኛ ጉጉት በከፍተኛ ናፍቆት ሲጠበቅ የነበረው የዓለም ዋንጫ 112 ጨዋታዎችን አስተናግዶ ሁለት ጨዋታዎች እየቀሩት ለዓለም ዋንጫ አላፊውን ቡድን ትላንት ምሽት እንድንለይ አደረገን። አርጀንቲና 2 እንግሊዝ 1 ሚዲያ ያገነነው የእንግሊዝ ቡድንና ለተአምር የተፈጠረው የአርጀንቲና ቡድን አትላንታ ላይ ባደረጉት ጨዋታ የአሰልጣኞችን ብቃት፣ የተጫዋቾችን ጥራት፣ ያጫወት ዘዴ የመረጡበትን መንገድ ለይተን በእግር ኳስ ዕውቀት በሚዲያ ብቻ የታጠሩ በሚዲያ ብቻ የነጠሩ እንግሊዛውያን እግር ኳሳቸውን በትንታኔ እግር ኳሳቸውን በሚዲያ እግር ኳሳቸውን በቀድሞ ተጫዋቾቻቸው ልኬት ከፍና ዝቅ ያደረጉ ዓለምን በማብጠልጠል ያላቸውን ከፍታና ዝቅታ በሜዳ ውስጥ ማሳየት ሳይችሉ ቀርተው ዛሬ 60ኛ ዓመታቸውን ደፈኑ። አርጀንቲና ከዛሬ 4 ዓመት በፊት ያገኙትን ዋንጫ ለመድገም በልፋት ድካም ኮከብ ተጫዋቾቻቸውን እንደ ንብ ንግስት ከበው የሞት ሽረት ትግል እያደረጉ ከወደቁበት ተነስተው ከሞቱበት አፈርሰው በብቃትና በጥራት ተነስተው ባለቀ ሰዓት 2 አስገራሚ ግቦችን አስቆጥረው ለተአምር የተፈጠሩ የቼጉቬራ፣ የማራዶና፣ የዳንኤል ፓሳሬላ፣ የሜሲ ሀገር ልጆች ለሌላ ታሪክ ተዘጋጁ። አርጀንቲና ከስፔን የስፓኒሽ ተናጋሪ የላማሲያ ወጣትና አዛውንቶች ደርቢ ጨዋታ ፍጻሜ እሁድ ይካሄዳል። የቀድሞ የባርሴሎና ውጤት ሊዮኔል ሜሲ ካሁኑ የባርሴሎና ውጤት የማል ጋር የሚያደርጉት ፊልሚያ የሚያጓጓ ነው። 1990 የጣሊያን የዓለም ዋንጫ የተቃርኖ ውጤት አርጀንቲና በዲያጎ ማራዶና እየተመራች ጣሊያን በነ አልበርቲኒ በነ ባሬዚ በነ ዲኖ ባጂዮ በነ ማልዲኒ በነ ዶናዶኒ በነ ዲባጂዮ እየተመራች ኔፕልስ ላይ ከአርጀንቲና ጋር ተገናኘች። በአጋጣሚ የኔፕልስ የናፖሊ ሜዳ ነው። ናፖሊ 10 ቁጥሩ ዲጎ ማራዶና ነው። አርጀንቲናውያን ሜዳ ሲገቡ የጣሊያን ደጋፊዎች ለሁለት ተከፍለዋል። ለሚወዱት ለልጃቸው 2 የአውሮፓን ማህበረሰብ ዋንጫን 1 የሴሪአን ዋንጫ የሰጣቸውን ዲያጎ ማራዶናን ወይስ የሀገራቸውን ብሔራዊ ቡድን ይደግፉ? ላም እሳት ወለደች እንዳትልሰው እሳት እንዳትተው ልጇ ሆነና የጣሊያን ወጣቶች የአርጀንቲናን ብሔራዊ ቡድን በመዘመር ከማራዶና ጎን ቆሙ። ምክንያቱም 2 የሴሪአን ዋንጫ 1 የአውሮፓ ማህበረሰብን ዋንጫ የሰጣቸው የደቡብ ጣሊያንን ውርደት፣ የደቡብ ጣሊያንን መገለል፣ የደቡብ ጣሊያንን መዋረድ እና መንቋሸሽ ከሰሜን ጣሊያናውያን እና በሞዴል በአርቲስት በአርኪቴክቸር ጥበብ ከተናጡት ካጌጡትና ከፍ ካሉት ከነ ሚላኖ፣ ሮም እና ፍሎረንስ ጋር ለማነጻጸር ኔፕልስ ታሪካዊ ቅኝቷ በማፊያ በዱርዮችና በወደብ ከተማ በውዳቂ የአኗኗር ዘዴ የምትወቀስና በኑሮዋም በአነስተኛ ደረጃ ያሉ ማህበረሰብ በመሆናቸው ከትላልቅ የጣሊያን የነጠሩ ማህበረሰብ የአኗኗር ዘዴ ጋር ማነጻጸር ስለማይቻል በጣሊያን ውስጥ የሚኖሩ ነገር ግን ሌላ ጣሊያን ውስጥ የምትኖር ደካማ የማህበረሰብ መገለጫ በሆነችው ኔፕልስ ውስጥ ህዝቡ ቀና እንዲል፣ ህዝቡ ማንነቱን ከፍ እንዲያደርግ፣ የማንነቱን ልኬት ለዓለም እንዲያሳይ የተፈጠረ አርጀንቲናዊ ወጣት ዲያጎ ማራዶና የሚባል እዛው በመንገሱ በሱ መጨከን አልተቻለምና ጣሊያናውያን የአርጀንቲናን ዝማሬ እየዘመሩ ለአርጀንቲና ደግፈው ጣሊያንን በአገራቸው ክደው ጣሊያን እንድትሸነፍ አደረጉ። ስፔን በባርሴሎና ሊዮኔል ሜሲ የሰራውን ታሪክ በባርሴሎና የካታሎኒያን የነፃ አውጭነት ጥያቄ በትክክል ካርታው ላይ በደሙ የከተበ
ከነሱ ውጭ መለያ ያለበሰ ስፔን ውስጥ የማድሪድን የበላይነት የቀለበሰ ከህፃነቱ ጀምሮ በግራ እግሩ እያንቀረቀበ የማድሪድን ትልቅነት ወደ ታች ያወረደው ወጣቱ ሊዮኔል ሜሲ ከአርጀንቲና ጋር ሆኖ እሁድ ስፔንን ይገጥማል። ስፔናውያን የባርሴሎና ደጋፊዎች ለያማል ወይስ ለሊዮኔል ሜሲ? ለሁለት ልባቸውን እየገመሰ እጅግ በጣም አጓጊ ፋይናል እሁድ እናያለን። አርጀንቲና በስፔን ቅኝ ግዛት የተያዘች በመሆኗ ስፓኒሽ ቋንቋ ተናጋሪ ነች። በእሁዱ ፍጻሜ ሜዳ ውስጥ የሚነገር ምስጢር የለም። ሁለቱም አንድ አይነት ቋንቋ ስለሚያወሩ በምስጢር የሚነገር ነገር የለም። እንግሊዝ ከእውቀት በላይ ከችሎታቸው በላይ ሚዲያ ያገነነው ሊጋቸው፣ ክለባቸው፣ እግር ኳስ ስሜታቸው፣ ብሔራዊ ቡድናቸው በእግር ኳስ እውቀቱ ብዙም እንግሊዝ ውስጥም ጣሊያን ውስጥም ጀርመን ውስጥም ፓሪስ ሴን ጀርሜን ውስጥም በተለያዩ ክለቦች ውስጥ ዞሮ ብዙም ፋይዳ የሌለውን ቱሄልን ሲቀጥሩ በእጅጉ አስተያየት ሰጥተን ነበር። በዶርትመንድ ከየርገን ክሎፕ ጥላ ለመውጣት የርገን ክሎፕ ያፈራቸውን ቴክኒሽያኖች በማሰናበት ከየርገን ክሎፕ ጥላ ለመውጣት ያደረገው ጥረት ባለመሳካቱ ወደ እንግሊዝ መጥቶ በቼልሲ ውስጥ የሰራቸውን ነገሮች በደንብ እናውቃለን። እስኪ ቱሄል እንግሊዝን ይመጥናሉ የሚለውን ባጭሩ እንመልከትና ወደ ትላንት ምሽቱ ጨዋታ እንገባለን። በዶርትመንድ አሜሪካዊ እነ ፖሊሲችን እነ ደምቤሌን እነ ዊግልን በቴክኒክ ብቃታቸው የታወቁትን በሙሉ ማሰናበቱን እናስታውሳለን። ወደ ቼልሲ መጥቶ እንዲሁ እነ ፖሊሲችን እዛው ወደ ኤሲ ሚላን ማሰናበቱን እናስታውሳለን። በአጋጣሚ በሻምፒየንስ ሊግ ከማንቸስተር ሲቲ ጋር ፋይናል በደረሱ ጊዜ በደንብ ይህንን ፕሮግራም ሰርተናል። ፔፕ ጋርዲዮላ በሰራው የግል ስህተትና ኦቨርቲንኪንግ በጠለቀ የትንታኔና በጠለቀ ውስጣዊ መመሰጥ በፎልስ ናይን ዲብሮይንን ለማሰለፍ ባደረገው ጥረት ማንቸስተር ሲቲ የመሃሉ ክፍል ተሸንቅሮ እጅግ ጉለት በማሳየቱ እንዲሁም ደግሞ ሮዲገር ከኳስ ጋር ክፉኛ ዲብሮይንን ከመታው በኋላ ዲብሮይን ጨዋታው መቀጠል አልቻለም። በፎልስ ናይን መግባቱ አጎደለው። እንዲሁም ደግሞ በጉዳት ከሜዳ እንዲወጣ ተደረገና በነ ካንቴ ሜዳውን አካለው 1-2 ሲያሸንፍ በሻምፒየንስ ሊግ የቼልሲን ድል ተንተርሶ ሰውየው ስሙ ገነንና ወደ ፓሪስ ሴን ጀርሜን ወደ ተለያየ ቦታ ሄዶ አንድም ውጤት ሳያስመዘግብ ከሄደበት ሁሉ መሰናበት ጀመረ። ይህ ሰውዬ ከመረጡት በኋላ እንግዲህ ፕሪሚየር ሊጉን የምናስተውል የምንከታተል የተለያዩ ክለቦችን የምንደግፍ ሰዎች ተጫዋቾቻችንን ደጋፊዎች ሆነን የምናውቃቸውን ልጆች ያልመረጠበትን መንገድ እናውቃለን። ከክሎፕ ጥላ ውስጥ ነፃ ለመውጣት ብቻ አርኖልድ ብቃቱ ጥሩ በነበረ ሰዓትም አርኖልድን አይመርጠውም። ከዛ ውጭ እነ ፎደንን እነ ፓልመርን ፕሌይሜከሮችን በሙሉ ትቶ ጉልበተኞቹ መርጦ የሄደበትን መንገድ እናውቃለን። በትላንቱ ጨዋታ ደግሞ ጭራሽ መርጦ የሄደው በእነሱ ቦታ ያሉትን እነሳካን ለአንድ ደቂቃ ማሰለፍ አልቻለም። የማንቸስተር ዩናይትዱን ማየኑንም እነ ራይስን ተክቶ ለማሰለፍም አንድም ቦታ ፍላጎት አላሳየም። በ54ኛው ደቂቃ ግብ ካስቆጠረ በኋላ በሰባት ተከላካይ ለመጫወት የመወሰኑ ምስጢር የዚህን ሰው የአሰልጣኝነት ያልጠየቀ እንግሊዛዊ ሚዲያ ከሽንፈቱ በኋላ የሚደርሰው ውርጅብኝና ወቀሳ በቅጥሩ ጊዜ ያላስተዋሉትን ወቀሳ ከጫውታ በኋላ የሚሰጥ ድምዳሜና ትንታኔ ጅብ ካለፈ ውሻ ጮኸ ካልሆነ ይህ ሙያዊ ትንታኔ ሊሆን አይገባም። ከትልቁ የዓለም ዋንጫ ጉዞ እንግሊዝን ያናጠባትን ከዴሻና ከቤልጂየሙ አሰልጣኝ ማርቲኔዝ ባልተናነሰ ሁኔታ እነዚህን ወጣቶች የበላውን ቱሄልን እንዴት ከ90 ደቂቃ ቅጭትና ድቀት በኋላ መገምገም ይቻላል? ከነ ሜክሲኮም ከነ ኖርዌይም
በአጠቃላይ የመጣበትን መንገድ ሲታይ አሳማኝ ነው ወይ? በፍጹም። ሜዳ ውስጥ አርጀንቲናውያን በእድሜ የገፉ እነ ፓርዴዝ በግራ በኩል 3 ቁጥሩ ታለፊጎ እንዲሁም ተቀይሮ የገባው ኦቶመንዲ 38 እድሜ አካባቢ ያሉ ናቸው። ከዛ በኋላ ግን እነ በርንን እነ ኮንሳን የማል ተከላካዮች ሳይወጡ ሌላ የማል ተከላካይ አስገብቶ በ7 ተከላካይ ለመጫወት ወሰነ። ግብ ከተቆጠረ በኋላ ደግሞ 2 ተከላካዮችን አውጥቶ በመላምት ቶኒንና ራሽፎርድን አስገብቶ በአጋጣሚ ግብ ለማስቆጠር የሚያደርገውን ጥረትና መውተርተር ስንመለከት እግር ኳስ በምን አይነት ሰዎች ነው የሚመራው ብለን መናገር እንችላለን። ስካሎኒ የላካሮኛ ተጫዋች ከዛ በኋላ ወደ ዌስትሃም ማዮርካና ላዚዮም ተጫውተዋል። በጫወታ ዘመኑ ብዙም ቴክኒሻን አይደለም። ነገር ግን ከተለያዩ ሊጎች ያካበተው ነገርና የአማካይ ስፍራ ተጫዋች በመሆኑ ኳስን በአግባቡ የሚረዳበት ብቃት አለው። እንዲሁም ደግሞ በተከላካይ ስፍራ እነ ዋልተር ሳሙኤልን መቅጠሩ ከአጥቂ ጀርባ ደግሞ እነ አይማርን በጥበቧ በኪነቷ በአርቷ በፍልስፍናዋ የረቀቀችውን የቫሌንሺያዋን አይማርን በኮቺንግ ስታፍ ውስጥ ማካተቱ አርጀንቲናውያን እግር ኳስ ጥበባቸውን ለማስተካካትና የማኔጅመንቱን ለማጠናከር ያጫወት ቅርጻቸውንና መንገዳቸውን ለማዋቀር እነዚህ ባለሙያዎች በውስጡ ማደራጀቱ ያሰልጣኙን ጥበብና ለባለሙያዎች ክህሎት የሰጠውን ትኩረት ያሳያል። ቱዌል የተጫወተበትን መንገድ ስናይ ከማፈር ውጭ ምን ይባላል? ለአድማጮች ግን አንድ ማስጨበጥ የምንፈልገው ነገር አለ። በአሜሪካን ሊግ እንደ ጤና ቡድን በተወሰነ ቀን የሚጫወተው ሊዮኔል ሜሲ ዛሬም በዛ ብቃቱ ዛሬም በዛ ድሪብሊንጉ ሲጫወት ኳስ ከእግር ኳስ በባት ጥንካሬ በጡንቻ መፈርጠም በደረት ቅርጽና በሆዱ ላይ ባሉ በነዚህ በ6 እና በ8 ቅርጾች ከመውተርተርና ከመወጠር ይልቅ እንደ ሜሲ በጭንቅላት ውስጥ በሚንሸራሸሩ ዕውቀቶች የኳስ ጥበብ ሊነዳ ሊገፋና እግር ኳስ ቅኝቱ በአእምሮ የማስተዋል ማዕከል ውስጥ እንደሚንሸራሸር ከግቦቹ እስከ ኳስ ቁጥጥሮቹ ድረስ የነበሩትን ከረፍት በኋላ ያሉትን የእንቅስቃሴ ማዕከሎችን ማስተዋል ይቻላል። እንደ ቤሊንግሃም አይነት የአካል ብቃት፣ ቁመት፣ ግዝፈት፣ ፍጥነት፣ ሩጫ ለካውንተር የተዘጋጁ እነ ኬንን አይነት እንዲሁ በተመሳሳይ በቁመት በአካል ብቃት በፈረጠመ ጡንቻና በሰውነት ብቃት እንደ ራይስ ያሉትን ተጫዋቾች መላ ሰውነታቸውንና አካል ብቃታቸውን ለአንድ ዓመት ሙሉ በብረት መክፋት ሰውነታቸውን አፍርጥሙ የመጡት አንድም ፋይዳ ያለው ነገር ሳይፈጽሙ ከሜዳ መሰናበታቸውን ስናይ እግር ኳስ ምን አይነት ቅንጣቶችን ማደራጀት እንዳለበት በነዛ ድምር ውጤት ምን እንደሚፈልግ ትላንትና ከስፔን ዛሬ ከአርጀንቲና ትልቅ ትምህርት ቀስመናል። በእንግሊዝ በኩል በረኛው ያሳየው ብቃት እንዲሁም ስቶንስ ያሳየው ጥረትና ኤሊየት አንደርሰን በአካል ብቃትም አልፎ አልፎ የሚሰጣቸው ፓሶችና በእግር ኳስ ሜዳ ውስጥ እንግሊዞችን ለመርዳት የተጠቀመበትን መንገድ ስናይ እንግሊዞች በተወሰኑ ሰዎች የተገደበች የተወሰነችና ውስንነት ያለው የተጫዋቾች ጥራት ሜዳ ውስጥ እንዳለ መረዳት ችለናል። አርጀንቲናውያን ለኮከባቸው እንደ ንብ ንግስት ለከበቡት ሊዮኔል ሜሲ የሰጡት ትኩረት ብቻ ሳይሆን በዲስፕሊን የተጫወቱበትን መንገድ ስናይ በተለያዩ ክለቦች በቋሚነትም የሚሰለፉ በክለብም የሚፈለጉ ሳይሆኑ ቀርተው ከክለብ ክለብ እየተዘዋወሩ ያሉ ብዙም ብቃት የሌላቸው ነገር ግን በኳተር የዓለም ዋንጫ አብረው ስለነበሩ አንድ በውለታም ሁለት አብረው ስለተግባቡም በአጨዋወት መንገድም ብዙ ስለተናበቡና ብዙ ስለተጠናኑ ስካሎኒ ያንን ቡድን ሳይበትን ሳይነካካ እንዳለ ይዞ መጥቶ በውስጣቸው ያለውን መግባባትና ልምድን ተጠቀመ እንጂ ብዙዎቹ
ከዚህ ዓለም ዋንጫ በኋላ ለሚመጣው አዲስ አሰልጣኝ የሚያገለግሉ አይደሉም። ያ ቡድን ግን ብዙ ዓመት እንግሊዝን ሊያገለግሉ የሚችሉ እነ ቤሊንግሃምን እንዴት አደንዝዞ አፍዝዞና ጉልበትና አቅማቸውን ሜዳ ላይ አባክኖ እንዳሸነፈ ትላንትና ማታ ማስተዋል ችለናል። እንግሊዝ ከጨዋታ ንድፈ ሐሳባቸው በላይ ሚዲያ ያገነነው በሚቆጠሩ ግቦች ከፎክላንድ ደሴትና ከማራዶና በእጅ ካስቆጠራቸው ግቦች ጋር የሰጡትን መልስ የሚያሰላስሉ እጅግ በጣም በእግር ኳስ ውስጥ ከሚመርጡት እንቅስቃሴ በላይ ለሚዲያ ትንታኔ ፍጆታቸው ከፍ ያለ ማህበረሰብ በመሆናቸው ለበርካታ ዓመታት በቅርቡ ካየነው ከሳውዝጌት ውጭ ፈቀቅ ያለ ብቃት ያሳየ የእንግሊዝ ቡድን አላየንም። በአንድ ወቅት ለአራት ውስጥ ገብተው የወደቀው የቦቢ ሮብሰን ቡድን በትንሹ ፍንጭ ሰጥቶ የተመለሰ ቡድን ነው። በነ ስቲቨን ጄራርድ፣ አሽሊ ኮል፣ ላምፓርድ፣ ሩኒ ጠንካራው ምርጡ ቡድን በነ ቴሪ፣ በነ ፈርዲናንድ፣ በነ ኔቭል ጊዜ የነበረው ቡድን በራሱ ኢጎ በውስጣዊ ውጥረትና ኮከቦቹ ራሳቸውን ያስቀመጡበት ስፍራና መንደር ከአሰልጣኙ ቁጥጥር በላይ በመሆኑ ለእንግሊዝ ፈተና የሆነበት እንጂ ያ ቡድን መልካም አሰልጣኝ፣ ጥሩ አሰልጣኝ የተጫዋቾቹን የግል ፍላጎትና ስብዕናቸውን ንጠው ወደ ላይ የወጡትን ተጫዋቾች ማረጥና ማረም ቢቻል ያ ቡድን እንግሊዝ ከተፈጠረው ጄኔሬሽን በሙሉ የተሻሉ ነበሩ። ነገር ግን እንግሊዛውያን ሚዲያቸው ሁሉንም ከአቅማቸው በላይ ወደ ላይ ይክብና የወጡበትን መሰላል አንስቶ የሚፈርጡበት መንገድ እንደ ትላንት ምሽቱ በጫወታው መጨረሻ ላይ አንገት መጥፋት ብቻ ነው። አሁን ከ54 ደቂቃ በኋላ በሰባት ተከላካይ የተጫወተውን አሰልጣኝ ምክንያቱን ነቅሰው ምክንያቱን ተንትነው ሊጫወት የሚችል ምክንያቱም እንግሊዝ ፔፕ ጋርዲዮላን የመሰለ የርገን ክሎፕን የመሰለ አርሴን ቬንገርን የመሰለ የብራይተንና የክሪስታል ፓላስን አሰልጣኝ የመሰሉ አሰልጣኞችን በቅርብ ዓመታት እያዩ የነሱን አይነት ውጤታማ አሰልጣኝ ለመቅጠር ለመቅሰም አለመፈለጋቸው ከመደንቆር ውጭ ሌላ ምን ይባላል? እንግሊዝ ሶስቱ አናብስት አንገታቸውን ያቀረቀሩበት አርጀንቲናውያን 3 ድል ያገኙበት ጨዋታ ነው። የአርጀንቲናውያን ቅድመ ሁኔታ በእንግሊዝ ቢሸነፉ የመጀመሪያ ጥያቄያቸው ዲያጎ አርማንዶ ማራዶና የዓለም ዋንጫ ብቻ አይደለም የሰጠን እንግሊዝን በማሸነፍ የፎክላንድ ደሴትን ቁጭት እንግሊዝን በማሸነፍ ፎክላንድን ነፃ አውጥቶልናል የሚል ትርክት ይዘው ነው ወደ ሜዳ የሚገቡት። ለዚህ ነው እነ ሪኬልሜን የሚያብጠለጥሉት። ሊዮኔል ሜሲ ግን ከጫወታው ፍጻሜ በኋላ ደስታውን በዛ መልክ የገለጸው አንድ ለእንግሊዝ ሚዲያዎች የሰጠው መልስ፣ ሁለት ለአርጀንቲናውያን ከማራዶና ጋር በንጽጽር ፎክላንድን እንደ ባንዳ ሸጠሃል፣ ለእንግሊዛውያን እጅን ሰጥተሃል የሚሉበትን ነገር ምላሽ ስለሰጠ ከዛ ውጭ እንግሊዝ ሜዳ ላይ መጥቶ እንግሊዛውያን ላይ አስቆጥሮ አያውቅም በሚል ብዙ ዓመት ሲተች የነበረው ሊዮኔል ሜሲ በሻምፒየንስ ሊግ ፍጻሜ ማንቸስተር ዩናይትድ ላይ ዌምብሌ ላይ በቪዲች እና በፈርዲናንድ መሃል ያስቆጠራቸው ግቦች ለእንግሊዛውያን መልስ የሰጠበትንና ከዛ በኋላ ደስታ የገለጸበትን መንገድ በእግር ኳስ ቤተሰቡ ዘንድ ትልቅ ትውስታን ጭሮ ያለፈ መሆኑን ሁላችንም የምናስታውሰው ነው። በትላንት ምሽቱም እንግዲህ ለላውታሮ ማርቲኔዝ ለኤንዞ ፈርናንዴዝም ሁለቱንም አሲስት ያደረገበትን መንገድ ስናይ ይሄ ለጉድ የተፈጠረ ለተአምር የሰነበተ በ2030 ከዚህ መለያ ጋር ሜዳ ውስጥ ሊታይ የሚችል ነው ተብሎ ሊጠረጠር የሚገባ ተጫዋች ነው። በሱ ዘመን የነበሩት እነ ሃዛርድ፣ እነ ሮናልዶ፣ እነ ኒማር፣ አሁን እነ ዲብሮይን፣ እነ መሐመድ ሳላ፣ እነ ፈርሚኒዮ፣ እነ ቴሪ ኤነሪ፣ ሌሎችም እነ አብራሞቪች ዛሬ ወደ ትንታኔ ወደ ሃይማኖት
ወደ ንግድ ወደ ሌላ ጉዳዮች እየሄዱ ጫማቸውን እየሰቀሉ ወደ ተለያዩ ደግሞ ደከም ወዳሉ ሊጎች ሄደው የእረፍት ጊዜያቸውን ይመራሉ። እሱ ግን በዓለም ላይ ትልቅ ወደ ሆነው የዓለም ዋንጫ መጥቶ ለፍጻሜ ደርሷል። ፍጻሜው ስፔን አርጀንቲናን ስትገጥም ፈረንሳይን ባሸነፈችበት መልክ ስፔን ይቀላታል ብሎ ማሰብም አይቻልም። እንግሊዝን ለ45 ደቂቃ የወረችው አርጀንቲና በዛ መልክ ስፔንን ትወራለች ብሎ መገመትም አይቻልም። ስፔን ከአርጀንቲና ምን ሊሆን ይችላል እየለቀምን እየነቀስን እኔና ፓቻ ነጥብ በነጥብ ተጫዋች በተጫዋች ስፔስ በስፔስ እያንዳንዷን ጉዳይ አንስተን ከእናንተ ጋር እንወያያለን። አርጀንቲና ከእንግሊዝ ከረፍት በኋላ 395 ኳሶች የሰመረ ኳሶችን አርጀንቲና ስትቀባበል እንግሊዞች 95 ለዛውም የተቦጫጨቀ ኳስ ነው ሲቀባበሉ የነበረው። 1-0 እየመራ ለ45 ደቂቃዎች ለመዝጋት የተዘጋጀው ጀርመናዊ ግንበኛ የምስራቅና የምዕራብ ጀርመን ግንብ በነ ሚካኤል ጎርባቾቭ ጥረት ሲፈርስ በዚህ ሰው የአእምሮ ውስጥ ግን የምዕራብና የምስራቅ ጀርመን የለያቸው ግንብ ዛሬም አልፈረሰም። ግንብ በመገንባት ግንብ በማጠር ልዩነቶችን መጠበቅ ልዩነቶችን ማስጠበቅ የሚያስብ ጀርመናዊ መሆኑን በየርገን ክሎፕ ቦታ ተተክቶ ትምህርት ያልቀሰመ መሆኑን ሶስቱ አናብስትን ድቅድቅ ጨለማ ውስጥ በመክተት በአትላንታ ጨፌ ውስጥ በመስፈቅ እንግሊዛውያንን አንገት አስደፍቷል። ዴቪድ ቤካምና ቪክቶሪያ ቤካም አንገታቸውን ካቀረቀሩ እንግሊዛውያን መሃል ግንባር ቀደሞቹ ናቸው። በሀገራችን የሊቨርፑል፣ የማንቸስተር፣ የአርሴናል፣ የሲቲ፣ የቶትናም፣ የቼልሲ ደጋፊዎች እንዲሁ ቱዌልን ተከትለው አንገታቸውን ደፍተዋል። ያልመረጣቸውን ተጫዋቾች ስናስብ የቀሩት ከሄዱት የተሻሉ ነበሩ። ቱዌል ይህንን ዋንጫ አሸንፎ ቢሆን ይህንን ጨዋታ ተሻግሮ ቢሆን በእንግሊዝ እግር ኳስ ውስጥ ጉልበተኞችን መምረጥ እንደ ጥበብ ታይቶ ለቀጣይ 20 እና 30 ዓመት ቴክኒሽያኖች የሚወገዙበት ትርክት እንግሊዝ ውስጥ ይነክስ ነበር። የእንግሊዝ መሸነፍ ለቴክኒሽያን ተጫዋቾች አዲስ ብስራትና እንደገና የመፈለጋቸውን ምስጢር እንደገና የመፈለጋቸውን የመወለዳቸውን ታሪክ አዲስ ብስራት ነውና የእንግሊዝ መሸነፍ ለቴክኒሽያን ተጫዋቾች ተፈላጊነት አዲስ ታሪክ ይወልዳልና ሽንፈቱ እጅግ በጣም ጠቃሚና ተፈላጊ የሆነ በአደገኛ ወቅት የተገኘ ሽንፈት በመሆኑ ለዚህ ታሪካዊ ድል ሊዮኔል ሜሲ ለእንግሊዛውያን ጠቢባን ምስጋና ሊገባው ይገባል እንላለን። ፎደንን ፓልመርን ትቶ የመዱ ምስጢር ሲጠና ኳስን ለሚቆጣጠሩ በፓሳቸው ለተደነቁ በጋርዲዮላና በክሎፕ ጥላ ውስጥ ላለመሆኑ ራሱን ነፃ ለማውጣት በውስጡ ኢጎ የተመታ ሰው መሆኑን ለማሳየት ቱዌል ጥረት አድርጎ እነ በርንን መጨረሻ ላይ አስገብቶ እንግሊዛውያን የተከበሩ በኳስ ራሳቸውን ያረቀቁ ከፍ ያሉ በጨዋነታቸው ሱፍ ለብሰው እግር ኳስን በመዳኘት የሚታወቁ እርቃናቸውን በሰድሪያ ወደ ሀገራቸው እንዲገቡ ያስገደደ አሰልጣኝ ሆነዋል። ያባሩታል አያባሩትም። ፔፕ ጋርዲዮላ ወይም የፔፕ ጋርዲዮላ አስተሳሰብ ላይ እግሩ ላይ ወድቀው በዛ አይነት አስተሳሰብ ውስጥ ያለ አሰልጣኝ ካልቀጠሩ የእንግሊዝ ተደራራቢና ተደጋጋሚ ሽንፈት ከፊት ለፊቷ እንደ አዲስ ድግስ ይጠብቃታልና በዚህ የሚያበቃ አለመሆኑን አረጋግጠን ልንናገር ይገባል። ባለፉት 2 ጨዋታዎች በምን አይነት ፕላን ነበር ከኖርዌይ ከሜክሲኮ በምን አይነት ፕላን ነበር እዚህ ድረስ የመጡት? በደንብ የምናስተውለው ነው። ከማፈር ውጭ ምን ይባላል? ሊዮኔል ሜሲ ጓደኞቹን አስተባብሮ በእያንዳንዱ እድሜያቸው በገፋ ተጫዋቾች አእምሮ ውስጥ ንቃትን፣ ፍላጎትን፣ በራስ መተማመንን አስርጾ ከእያንዳንዱ ጋር ቀርቦ በመቀበል በውስጣቸው ውስጥ ህብረትና ጥንካሬን በማስረጽ
ለተገኘው ውጤት ሁሉ ግንባር ቀደም ተጠቃሽ ቢሆንም ሌሎች አርጀንቲናውያን ለሀገራቸው ክብር ለፎክላንድ ነፃነት በውስጣቸው በአያቶቻቸው ለተፈጠረው ቁጭት ታዛዥ በመሆን ያሳዩት ስሜት ሲታይ የቼ ጉቬራ ልጆች የአርበኝነት ስሜት ከእግር ኳስ እኩል ሜዳ ላይ ታይቷልና ጉልበት፣ ፍላጎት፣ እልህ ብቻ ሳይሆን ጥበብ የታከለበት አጨራረስ አርጀንቲናውያንን ዛሬም እንደ ኳታሩ እንድናወድስ እንገደዳለን። አርጀንቲና 2 ሚዲያ ነግሳት እንግሊዝ 1 እግር ኳስ በትክክል ፍትህ አግኝታ ስፔንና አርጀንቲና ፍጻሜ ደርሰዋል። እግር ኳሳዊው የሜዳ ውስጥ ክንውን ምን ይመስላል? ፓቻ ከናንተ ጋር ይቆያል። እሁድ በእግር ኳስ ለታመሙ ሰዎች ሁሉ በመድኃኒት መልክ የሚታዘዝ እግር ኳሳዊ እንቅስቃሴ ለሁላችንም እንደ መድኃኒትና እንደ ፈውስ ለ90 ደቂቃ ኳስ በጤናማ ሁኔታ ሜዳ ውስጥ ትንሸራሸር የምናይበትን ፍጻሜ አሰናድቷልና እግር ኳስ እድሜው ይርዘም እንላለን። ፕሮግራማችንን ላይክ አድርጉ፣ ሰብስክራይብ አድርጉ። በውጭ ሀገር ያላችሁ በሱፐር ቻት፣ በሱፐር ታንክስና በሱፐር ስቲከር ድጋፋችሁን አድርጉልን። ከፓቻ ጋር አስገራሚ የሜዳ ውስጥ ትዕይንቶችን እኔ በቁጥር ይዤ ማልተነትናቸውን ፓቻ ፍንትው አድርጎ ያቀርብላችኋል። የሚገርማችሁ የማክሰኞውን ጨዋታ የፈረንሳይና የስፔንን ከአንድ ቀን በፊት ስፔን በምን መልክ ፈረንሳይን ልትቆጣጠር ልታሸንፍ ጨዋታውን በበላይነት ልታጠናቅቅ እንደምትችል ቀድሞ የተናገረውን ቀድሞ ፕሮግራም የሰራውን ፕሮግራም 500 ሰዎች ብቻ ናቸው ፕሮግራሙን የተከታተሉት። ጊዜ ካገኛችሁ ፍላጎት ካላችሁ እግር ኳስ ወዳድ ከሆናችሁ ፈረንሳይና ስፔን ከመጫወታቸው በፊት ከአንድ ቀን በፊት ስለ ጨዋታው ፓቻ ቀደም ብሎ የሰራውን ፕሮግራም እንድታዳምጡ አባታዊ ግብዣ ነው መጋብዛችሁ። መታበይ ወይም ደግሞ ስለ ልጃችን ፕሮፓጋንዳ ለመንፋት ሳይሆን ፕሮፓጋንዳም ለመንዛት ሳይሆን ከጨዋታው በፊት በዛ መልክ ስለ ስፔን ብቃትና ትላልቅ ስመጥር ተጫዋቾችን እንዴት ስፔናውያን መደበቅ፣ መሰወር፣ ከሜዳ እንቅስቃሴ ውስጥ ማስወገድ እንዴት እንደሚችሉ የሰጠው ትንታኔ ያለና ስፖርት ወዳዱ አድማጭ እስኪ ጊዜ ካላችሁ ጌም ኦፍ ትሮን የሚል ርዕስ ያለውን ፕሮግራም እንድትመለከቱ እንጋብዛለን። እኔ በኔ በኩል አበቃው። ፓቻ ከናንተ ጋር ቆይታ ያደርጋል። አብዲራዋ ነኝ። በአብዲራዋ ቲዩብ ፕሮግራማችንን ድጋፍ አድርጉልን። ሐሳብ አስተያየታችሁን ስጡን። እጅግ አድርገን እናመሰግናለን። ከፓቻ ጋር ጥቂት ደቂቃዎችን ቆይታ አድርጉ። እኔ ከወዲሁ ተሰናበትኩኝ። ሰላም ቆዩ። እሺ እንደምን ቆያችሁ አድማጮቻችን? አዎ መግቢያ ላይ አባ ለተወሰኑ ደቂቃዎች ከናንተ ጋር በጨዋታው ላይ ያሉትን ወሳኝ ነጥቦችን አንስቶ ቆይታ አድርጓል። እስቲ የምሽቱን ጨዋታ ደግሞ ጠለቅ ብለን ዝርዝር ጉዳዮችን እንመልከት። ምን ተፈጥሮ ነው የአርጀንቲና አስደናቂ ካምባክ፣ የእንግሊዝ የመረጡት የጨዋታ ሲስተም ዋጋ አስከፍሎ ሚዛናዊ ባልሆነ የሜዳ ውስጥ እንቅስቃሴ በረጅም ርቀት የተሻለው ምርጥ የነበረው በተሻለ የጨዋታ እቅድ ከጀመረበት ደቂቃ አንስቶ ጨዋታው እስከሚጠናቀቅበት 102 ደቂቃ ድረስ ያሰቡትን ጌም ፕላን ፈጽመው አስፈላጊውን ድል አግኝተው ለእግር ኳስ በተሰጠ ተአምራዊ ተጫዋች ሊዮኔል ሜሲ ታግዞ አርጀንቲና ወደ ፍጻሜ ቲኬቷን የቆረጠችበት ምርጡ ምሽት። እንግሊዝ አሁንም በሚታወቅበት ወይም የእንግሊዝ ብሔራዊ ቡድን 2010 14 18 22 2026 አንድ አይነት ባህል፣ ተጫዋች ይቀየራል፣ አሰልጣኝ ይቀየራል፣ ትውልድ ይመጣል፣ ትውልድ ይሄዳል። እንግሊዝ ብሔራዊ ቡድን ላይ የምናየው መብት ያለው የጨዋታ ንድፈ ሐሳብ አሁንም እንግሊዝ ብሔራዊ ቡድን ላይ አለመምጣቱን፣ በአይደንቲቲ ደረጃ አንድ ብሔራዊ ቡድን እንዴት መገንባት እንደሌለበት ፈረንሳይ
ከስፔን ትማራለች። እንግሊዝ እስካሁን ድረስ ጠለቅ ያለ ትምህርትን ለመውሰድ ያነቁ ለምሳሌ በየጀነሬሽኑ የምናስታውሳቸው የእግር ኳስ ፍልስፍና የሀገሪቷን የጨዋታ ሲስተም ሲቀይር ያስተዋልናቸው ጂኒየስ የሆኑ አሰልጣኞች በየሀገሩ ሲፈልቁ የዛን ሀገር የአጨዋወት ሲስተም ቀይረው ያንን ሀገር ለድል ሲያበቁና እነዛ ሀገራት ከነዛ አስተማሪ ከሆኑ አሰልጣኞች እውቀት ቀስመው በዛ ስልት ወደ ከፍታ ሲመጡ በደንብ አስተውለናል። ሰርጂዮ አራጎኔዝ የጀመሩትን ለውጥ ፔፕ አስቀጥሎ የስፔን ብሔራዊ ቡድን በዴል ቦስኬ ትምህርት ወሰደ። ለሶስት ተከታታይ ግዙፍ ቶርናመንቶች በዓለም ላይ መንገስ ቻለ። ፔፕ ወደ ጀርመን ተጓዘ። የክሎፕ ኢራ መጣ። ጀርመን ከክሎፕም ከፔፕም እግር ኳሳዊ ስልት ተማረች። ጀርመን የኮንፌዴሬሽን የወጣቶችን የዓለም ዋንጫን አሸንፋ የከፍታ ዘመኗን ዳግም መመለስ ቻለች። ፈረንሳይ ብሔራዊ ቡድን በነ ዚዳን አብዮት 3 ተከታታይ የሻምፒዮንስ ሊግን ዋንጫ ያሸነፈው የዚዳንን አይደንቲቲ ብሔራዊ ቡድኑ እንዲላበስ አደረገ። ሁሌም ፕራግማቲክ የሆነ የጨዋታ ሲስተም ፈረንሳይ ወደ ከፍታዋ መጣች። ከዛም በኋላ ለተከታታይ ዓለም ዋንጫ ፍጻሜ መድረስ ቻለች። ግማሽ ፍጻሜ መብቃት ቻለች። የእንግሊዝ ብሔራዊ ቡድን ግን አሁንም ከስራው ጠለቅ ካለ እግር ኳሳዊ ንድፈ ሀሳብ በሀገሪቷ በመጡ እውቅና ጂኒየስ በሆኑ አሰልጣኞች ከመማር ይልቅ አሁንም የእንግሊዝ ብሔራዊ ቡድን ሚዲያው በሚያሞካሸውና ሚዲያው በሚያጋንነው ልክ ቡድኑ ሳይቀናጅ ሳይደራጅ ግምታዊ በሆኑ የጨዋታ ስልቶች አሳማኝ ባልሆነ ድል ፈታኝና እጅጉን አስቸጋሪ ተጋጣሚ እስከሚያገኝ ድረስ እዚህ ድረስ መጓዝ ቻለ። ትክክለኛው ስቴጅ ላይ ሲቀርብ ግን ትክክለኛው ምላሽ ሲፈለግ የእንግሊዝ ብሔራዊ ቡድን ሁሌም የለም። ይሄ የተለመደ ባህል ሆነ። እንግሊዝ መቼ ይሁን የእንግሊዝ ብሔራዊ ቡድን ወርደው ከእውቅ ጂኒየስ ከሆኑ አሰልጣኞች ታክቲክን እንዴት ከቴክኒክ ጋር አቀናጅተው ፊዚካልን ከቴክኒሻል ተጫዋቾች ጋር አዋህደው ማብቃት እንደሚቻል ወርደው መማር እንደሚችሉ እስካሁን ድረስ አይታወቅም። ፔፕም ክሎፕም ከ10 ዓመት በላይ ሊጉ ላይ ሰንብተዋል። ኤክስፒሪየንሳቸው ለእንግሊዝ ብሔራዊ ቡድን ለዚህ ጀነሬሽን ከበቂ በላይ ነው። የእንግሊዝ ብሔራዊ ቡድን ግን አሁንም በተሸከለበት በቆመበት የሚያድግም ፈቀቅ የሚልም የእግር ኳስ ሀሳብ የላትም። ሳውዝጌት ተነስቶ ሌላ ሳውዝጌት መጣ እንጂ ቱኸል የባሰው ሳውዝጌት ሆኖ ነው ትናንት ምሽትም የተመለከት ነው። ነገር ግን አርጀንቲናን አለማድነቅ አይቻልም። አርጀንቲና በእግር ኳስ በቅርብ ዓመት ውስጥ በርካታ ድሎችን ዓለም ዋንጫን ጨምሮ ከኮፓ አሜሪካ አንስቶ ግዙፍ ዋንጫዎች እያሳካሽ ነው የመጣችው። ነገር ግን በዚህ ቶርናመንት አንድ የአርጀንቲና ከፍተኛ የሆነ ሜንታሊቲን ያስተዋልንበት የውድድር አይነት ነው የዘንድሮ የዓለም ዋንጫ። የመጀመሪያው ጉዳይ ይሄ በቅርቡ አንድ ከወደ ጀርመን የተጻፈ መጽሐፍ ላይ በአርጀንቲና ተጫዋቾች በአርጀንቲናውያን በሜሲ ላይ መተማመን አቅማቸው ምን ያክል ከፍ እንዳለ ለመግለጽ ዘ ፓወር ኦፍ ሪከቨሪ ብሎ ጽፎ ነበር። በአርጀንቲናውያን ዙሪያ ጨዋታ ላይ ቢመሩ፣ ጨዋታ ላይ አድቫንቴጅ ቢወሰዱ ያንን አድቫንቴጅ ለመቀየር የሚጓዙበት ርቀት አንደኛ ድፍረት የተሞላው፣ ሁለተኛ የተጠና፣ ሶስተኛ ደግሞ የበለጠ የቡድኑን የመጨረሻ የሜዳ ክፍል በእግር ኳስ ተአምራዊ በሆኑ ለእግር ኳሱ ቤተሰብ በሚያበረክታቸው በተአምር የተሞሉ ስጦታዎቹ የተሞላው እግር ኳስ ከፈጠረቻቸው ተጫዋቾች ውስጥ እሱን የማያህል የታጣለት ሊዮኔል ሜሲ እንዴት በአግባቡ መጠቀም እንዳለባት የተረዳች ብሔራዊ ቡድን ናት። ስለዚህ የእግር ኳስ አስተሳሰብን ከተቀናጀና አስፈሪ ከሆነ ሜንታሊቲ ጋር አቆራኝተው መያዛቸው በየትኛውም ሰዓት አርጀንቲና መነሳት ትችላለች። እንግሊዝ 54ኛ ደቂቃ ላይ አድቫንቴጅ ወሰደች።
በአንቶኒ ጎርደን የመልሶ ማጥቃት ሞርጋን ሮጀርስ አሪፍ ዴሊቨሪ አድርጎ ወደ ቦክስ ጎርደን ታላፊኮም በታይሚንግ ቀድሞ ግብ አስቆጠረ። የእንግሊዝ የመልሶ ማጥቃት ስትራቴጂ በእያንዳንዱ የሜዳ ክፍል ላይ ለምሳሌ እንግሊዝ የአማካይ ክፍሉን ዶሚኔት ላድርግ ብትል አንዷን ስቴፕ እናንሳ። ኤንዞ ፈርናንዴስ፣ ማካሊስተር፣ ፓርዴዝ ናቸው። ሶስቱ ናቸው አማካዮች። እነዚህን ሶስት አማካዮች አምጡና የእንግሊዝ ብሔራዊ ቡድን አማካይ ብታደርጓቸው ወይም እንግሊዛዊ ቢሆኑ ብንል ሶስቱም አይሰለፉም። ሶስቱም ቋሚ አይሆኑም። ሶስቱም ምናልባት የመመረጥ እድላቸው ከ50% በታች ነው። ምክንያቱም ቤሊንጋም 107 ሚሊዮን ፓውንድ የወጣበት አማካይ ነው። ኤሌት አንደርሰን 116 ሚሊዮን ፓውንድ የወጣበት ነው። ደክላን ራይስ 105 ሚሊዮን ፓውንድ የወጣበት ለሶስቱ አማካዮች በብሪቲሽ ሪከርድ ከ100 ሚሊዮን ፓውንድ በላይ ወደ 325 ሚሊዮን ፓውንድ ገደማ የተከፈለባቸው አማካዮች ናቸው። ስለዚህ እነዚህን አማካዮች እነዚህ ሶስት ተጫዋቾች ሰብሮ መግባት አይችሉም። ምክንያቱም የእያንዳንዱ ሬንጅ እና ኳሊቲ በተቃራኒው ባሉ ተጫዋቾች ሲለካ በተናጥል ሚዛን ላይ ብናስቀምጥ የእንግሊዞቹ ሞር ሚዛን የሚደፉ ነው። ግን ሜዳ ላይ መዋሃድ፣ መቀናጀት፣ የጨዋታን ስትራቴጂ እና ተጋጣሚን እንዴት ኤክስፕሎት ማድረግ እንደሚቻል ተረድተው ከአሰልጣኙ ጋር ተናበው እንደ ቡድን ተቀናጅተው የገቡት ግን እነዛ በእንግሊዝ ብሔራዊ ቡድን ቢመጡ የማይጫወቱ አማካዮች ናቸው። ይሄ ምንድነው? የጨዋታ ስትራቴጂ ነው፣ የጨዋታ ታክቲክ ነው። አሰልጣኙ የመረጠውን የጨዋታ ዘዴ መከተልና በአግባቡ ለጨዋታው ትግበራ ንቁ የሆነ ተሳትፎ ማድረግ ነው። እንደ ብሔራዊ ቡድን የተሟላ ኳሊቲ የሜሲ ሚዛን ከፍ ሊያደርግ ይችላል እንጂ የአርጀንቲና ሚዛን በእንግሊዝ አቅም የሚለካ አይደለም። ግን እንደ ቡድን መብላላትን እንግሊዝን አውት ክላስ ማድረግ እንዴት እንደሚቻል ግን በአደባባይ ምንም አይነት ኮሽታ በሌለበት ምንም አይነት የዳኝነት ጥያቄ በማይነሳበት ከማሳመንም በላይ ንጹህ የሆነ ድል ያውም ከመመራት ተነስቶ ከ85 ደቂቃ በኋላ በተቆጠረ ሁለት ግብ ሁለት አስደናቂ የሊዮኔል ሜሲ የዚህ ምታተኛ ተጫዋች በ39 ዓመቱ እንደ 23-24 ዓመት ተጫዋች ፒክ ላይ እንደሚገኝ ተጫዋች ፔርፎርም ያደረገበት። በነገራችን ላይ በምሽቱ ጨዋታ የሊዮኔል ሜሲን አይነት እንቅስቃሴ በዚህ ዕድሜ መድገም በጣም ከባድ ነው። አንድ የ24-25 ዓመት ተጫዋች ሊያደርገው የሚችለውን አይነት ብቃት ነው ሜሲ ያደረገው። በዓለም ዋንጫ ሜሲ በተሳተፈበት ያለፉት ዓለም ዋንጫዎች በአጠቃላይ ሜሲ በአንድ 90 ደቂቃ ነው፣ በ120 ደቂቃ ሳይሆን በ90 ደቂቃ 5.2 ማይል ሮጦ አያውቅም። ለመጀመሪያ ጊዜ የሮጠበት ምሽት ነው። ወርክ ሬትም ከተባለ ከሜሲ ጀምሮ ሜዳ ውስጥ በፍላጎት የሚጫወት የተቀናጀ ቡድን ነው አርጀንቲና። አሳምኖ የማሸነፍን ኳሊቲ ያውም እንግሊዝ ላይ ይሄ ብሔራዊ ቡድን ያለው አማካይ ዕድሜ ተቀይሮ የሚገቡት እኮ እነ ኦቶሜንዲ ናቸው። ከ35 ዓመት በላይ ሆኖ በቤኔፊካ ኮንትራት የማይሰጣቸው ተጫዋቾች ናቸው። በአርጀንቲና በኩል ተቀይሮ የሚገቡት እነ ዲፖል ሚያሚ ያሉ ናቸው። ለእንግሊዝ ብሔራዊ ቡድን ግን ውጤት ለመቀየር፣ ጨዋታን ውጤት ለማስጠበቅ፣ ጨዋታን ኮንትሮል ለማድረግ፣ ጨዋታን ለመምራት የተመረጠበት ስትራቴጂ ምንኛ አሳፋሪ እንደሆነ የምንመለከተው የአንድን ተጫዋች ሞመንተምን ለመገደብ ታክቲካሊ ኦርጋናይዝድ ያልሆነ ቡድን የተከላካይ ማት ቢደረድር ከሚመጣው ማዕበል መቆም አይችልም። ምክንያቱም ለመከላከልም ቅንጅት ያስፈልጋል፣ ኦርጋናይዜሽን ያስፈልጋል። ምክንያቱም ላውታሮ ማርቲኔዝ የገጨው ተጫዋች ሁለተኛዋን ግብ ያስቆጠረው ከጆን ስቶንስ፣ ከጌሂ፣ ከበርን፣ ከኮንሳ፣ ከኦራይሊ፣ ከጄደን ስፒንስ ከስድስቱም ተከላካይ አንሳል። እንዴት ከነዚህ ተጫዋቾች በቁመት አንሶ ይሄ ተጫዋች ሊገጭ ቻለ? ታይሚንግ እና በብሬን ስለሚንቀሳቀሱ የእንግሊዝ ኦርጋናይዜሽን አቋቋሙ የተጠና ስላልሆነ ተጫዋች ቦክስ ውስጥ ስለጠቀጠቀ ብቻ ከሚመጣው ጫና የሚተርፍ የመሰለው ቱኸል ግን ዋጋውን አግኝቶ ነው የወጣው።
በእንግሊዝ ወንበር ላይ መቀመጡ በመጀመሪያ ደረጃ ለቶማስ ቱኸል እድለኝነት በእግር ኳስ ኬሪሩ ትልቅ ሹመት ነው የተሾመው። ይሄን ሹመት ድጋሚ አያገኙም። ይሄ ሹመት ለቶማስ ቱኸል ቢበዛበት እንጂ አያንስበትም። ለቱኸል የእንግሊዝ ይሄ ጀነሬሽን በተለይ የሚገባው አይነት አሰልጣኝ አይደለም። ምክንያቱም ከዓለም ዋንጫ መጀመር በፊት ይሄን ፕሮግራም ለታሪክ አስቀምጡ ብያችሁ ነበር። አንድ ፕሮግራም የቴክኒካል ተጫዋቾች ጸር ነው፣ ቴክኒክን የሚበላ አሰልጣኝ ነው። በከፍተኛ ዳታና በሜዳ ውስጥ በሚሰሩት ወርክ ሬት ላይ ጥገኛ ሆኖ ቴክኒክን ትቶ ቴክኒክን ገፍቶ ወርክ ሬትና ጉልበትና ፍጥነትን ያተኮረ አሰልጣኝ ስለሆነ በቴክኒክ የተደራጀ ቡድን ሁሌም የቱኸልን ስብስብ እንደበታተነ ነው። እንግሊዝ በታሪኳ ተሸውዳ አታውቅም። ቱኸልን የቀጠረች ቀን ያውም ለዚህ ጀነሬሽን ትልቅ ውድቀት ነው። አንድ ብሔራዊ ቡድን ይሄን የመሰለ ኳሊቲና ስታንዳርድን ይዞ ቅድሚያ ለሚቆጠርበት ግብ ሰክቶ በዚህ መሃልም አስቆጥሮ እንደገና ያንን ስጋት እንዴት ከፍ አድርጎ ሜዳ ውስጥ ስትራቴጂካሊ ሳይዋሃድ በአንድ አይነት የጨዋታ ስታይል ሙሉን የጨዋታ ክፍለ ጊዜ መጨረስ ይፈልጋል። በነገራችን ላይ ስለ አርጀንቲና አንድ እንግሊዝን ያስተማረችበት በክላስ መሰብሰብ ለፈረንሳይም አልበጀም። የበለጠ ወርልድ ክላስ ቤስት የሆኑ 5 የፊት መስመር ተጫዋቾችን የያዘችው ፈረንሳይ እንኳን በስፔን አውት ክላስ ስትሆን ታክቲካሊ ኦርጋናይዝድ የሆነ ቡድን ያለውን አቅም ፔርፎርም ያደረገበትን የማክሰኞ ምሽት ስንመለከት፣ የሮቡ ምሽት ደግሞ ታክቲካሊ በየቡድኑ የመፈለጋቸው አቅም ዝቅተኛ የሆነ ተጫዋቾች፣ አብዛኛው እኮ ሚድል ክላስ ነው። የሜሲ ክላስ እኮ ነው የብሔራዊ ቡድኑ አቅም ከፍ ያደረገው። ዲቦ ማርቲኔዝ እኮ ከአስቶን ቪላ የሚገፋ ነው፣ አሁን ወደ ጁቬ የሚሄደው። ታላፊኮ በሊዮን ያለ በአያክስ የሚጫወት የነበረ ነው። እነ ሞሊና በአትሌቲኮ ማድሪድ የአጭር ጊዜ ኮንትራት እያደሱ የሚቆዩ ናቸው። ሁለቱ ሴንተር ባኮች ናቸው በፕሪሚየር ሊግ በሃይ ስታንዳርድ እየተጫወቱ የሚገኙት። ፓርዴዝ ከቦካ ነው የተጠራው። ኒኮ ጎንዛሌዝ በጁቬ እቅድ ውስጥ ሳይኖር ቀርቶ ወደ አትሌቲኮ ማድሪድ በውሰት የተሸኘ ነው። እነዚህ ተጫዋቾችን ሰብስባ እነዛ ሚሊዮን ፓውንዶች የሚወጣባቸው ተጫዋቾች ግን ምን ያክል ነው ወደፊት ገፍተው በጥራት ደረጃ ከራሳቸው የመጫወቻ ክልል በእያንዳንዱ የሜዳ ፌዝ የተሳካ ሽግግር አድርገው ኢፌክቲቭ የሆነ የጨዋታ ማጥቃት ለማሳየት በዚህ ደረጃ ተጫዋቾች ኳሊቲያቸው የጠፋው። በቀጥታ ተጠያቂው ቱኸል ማንም። አሁን ጥሩነቱ ምን መሰላችሁ? የእንግሊዝ ብሔራዊ ቡድን የምሽቱ ሽንፈት አንደኛ ጥቁር ተጫዋቾች የሚጠለጠሉበት አይደለም። ማንም ስኬፕ ጎት የለውም። አሁን ጦስ የሚያደርጉት ማንኛውም ተጫዋች የለም ሜዳ ውስጥ። ማንም ፔናልቲ አልሳተም። ማንም ቀይ ካርድ አልወጣም። በታክቲክ ብልጫ ስለተሸነፉ አሁን ለወቀሳም አንዱ ላይም ለማሳበብ ምንም ምክንያት ስለሌለ በአግባቡ የተቀጡበት ምሽት ስለሆነ አሁን ወርደው የመስራትን አድቫንቴጅ በድጋሚ ለዚህ ጀነሬሽን በር ተከፍቷል። ከነቁበት ማለት ለዩሮ 2010 ቀጣይ ዩሮ የሚዘጋጁ ከሆነ ለጥሩ ዝግጅት ማንቂያ ደወል ነው ለእንግሊዝ ብሔራዊ ቡድን። የምሽቱም ሽንፈት ከተረዱት ካወቁበት የ39 ዓመት ብታተኛ ተጫዋች እያንዳንዱ ተች አደጋ የሚፈጥር ከሆነ የዚህን ተጫዋች ፔኔትሬሽን እና እንቅስቃሴ እንዴት ነው ኦርጋናይዝ አድርገን ለዚህ ተጫዋች የሚመጣውን ኳስ ሲኩዌንስ መቆጥ የሚቻለው? ከምንጩ ካደረገ ሜሲ ጋር ኳስ አይደርስም። ወደ ሜሲ የሚሄዱ የሽግግር እንቅስቃሴዎችን ለመገደብ ምን ያክል የእንግሊዝ ብሔራዊ ቡድን ሰርቶበት ነው የመጣው። ከጨዋታው በፊት ብዙ ሲዝት ነበር ቱኸል፣ ሰምታችኋል። ሜሲን ማንም ቡድን ያላቆመውን ስትራቴጂ አዘጋጅተናል ሲል ነበር። ነገር ግን በዚህ ዓለም ዋንጫ አይደለም የሜሲ ተከታታይ የዓለም ዋንጫ ተሳትፎ በአንድ ጨዋታ 9 ድሪብል አሳክቶ አያውቅም። ትናንት ምሽት 9 ድሪብል ነው ያሳካው የ39 ዓመት ተጫዋች፣ ያውም 2 አሲስት። እንግሊዝን አንገት ማስደፋት ብቻ ሳይሆን እንዴት እግር ኳሳዊ ስልት ሜዳ ውስጥ በደንብ ትምህርት ለቱኸል ቤንች ላይ ያስቀምጠው
ከጨዋታው ጅማሮ እስከ መጠናቀቂያ ድረስ ሌሰን ነበር ሲሰጡ የነበሩት አርጀንቲናውያን። ምክንያቱም የአርጀንቲና ብሔራዊ ቡድን በሁለት የጨዋታ ስትራቴጂ ነው የምሽቱን ጨዋታ ያደረገው። ኮንትሮልን ከዳርክ አርት ሲስተም ጋር ነው አዋህደው የመጡት። ዳርክ አርት ሲስተማቸው አለ ኦፍ ዘ ቦል ከኳስ ውጪ ይሄ የዳርክ አርት እንቅስቃሴያቸው በደንብ አለ። የተጋጣሚን ቴምቦ የሚያወርዱበት የሚቆጣጠሩበት። ምክንያቱም 1v1 ኢነርጂን ፊዚካልን በደም ካተኮርን በዚህም እንግሊዝ የተሻለ ነው። ግን ያንን ኮንትሮል ለማድረግ ዳርክ አርትን አደጋም በማያጋልጥ መልኩ እንዴት ሜዳ ውስጥ ሲጠቀሙ እንደነበር የመጀመሪያውን 45 ተመልከቱ። የሁለቱ ብሔራዊ ቡድኖች ድምር ውጤት 0.16 ኤክስፔክትድ ግብ ነው። ግን 19 ፋውል ተሰርቷል። ከ19ኙ 12ቱ ፋውል የተሰራው በአርጀንቲና ነው። የ12ቱም ፋውሎች ሞመንተም ደግሞ ብታዩ የእንግሊዝ ልክ የፔኔትሬሽን ሰዓት ላይ ነው የተሰሩት ፋውሎቹ፣ ወደ እንቅስቃሴ ወደ መግፋት። ከረፍት በኋላስ ዳርክ አርቱን ቀንሰውት ኳስን ተቆጣጠሩ። የእንግሊዝ ብሔራዊ ቡድን ነው ኳስ ለመቆጣጠር ቴክኒካሊ ኬፐብል የሆነው ወይስ የአርጀንቲና ብሔራዊ ቡድን? ግራ እኮ ነው የሚያጋባው ያለው የኳሊቲ ልዩነት። ሜሲ ሚዛኑን ከፍ ያደረገው ብሔራዊ ቡድን የተዋሃደበት ስትራቴጂ እጅጉን አስደናቂ ነው። ከ5 ተጫዋቾች በላይ በ100 ሚሊዮን ፓውንድ ወጥቶባቸው የተገዙ ተጫዋቾች ግን ለመግባባት አይደለም ለ10 ፓስ ሲኩዌንስ እንኳን መናበባቸው በጣም አጭር ነው። በግምት ከራስ የመጫወቻ ክልል ኳስ እየተጠለዘ እንደገና ኳሱ ተመልሶ ይመጣል ከትንሽ ሰከንዳት በኋላ። እንግሊዝ በሳውዝጌት ጊዜ እንኳን በዚህ ደረጃ ወርዳና ተጠባ አይተናናቅም። አይደለም በምሽቱ ያ ብዙ የተጠለጠለው ብዙ የተተቸው የሳውዝጌት ቡድን እንኳን በዚህ ደረጃ ኳሊቲ ወርዶ ሜዳ ውስጥ ለመቀናጀት ለመግባባት ከብዶት ክላስ ያላቸው ተጫዋቾች እንደኛ ቤንች ላይ እነ ሳካን እነ ሜኑ። ለዚህ እኮ ነው የቴክኒካል ተጫዋቾች ጸር ነው ቱኸል ምላችሁ። ለዚህ ሜዳ ውስጥ እነማን ተቀይሮ እንደሚገቡ እነ ዳንበርን እየገቡ በነ ራይስ ተቀይሮ የሚገቡ ተጫዋቾችን ተመልክታቸዋል። ሜኑ 1 ደቂቃ ያላገኘው ቴክኒካሊ ኬፐብል ስለሆነ ነው። ኳስን ተቆጣጥሮ ስለሚጫወት ሜዳ ማንበብ የሚችል ብሬን ውስጥ ያለ እውቀት ስላለው ለቴክኒካል ተጫዋች ቅድሚያ አይሰጥም። ቱኸል የወርክ ሬት አሰልጣኝ ነው። ለጣሊያን እግር ኳስ ሞር ፊት የሚያደርግ አሰልጣኝ ነው። በዚህ ስታንዳርድ ደረጃ እንኳን ይመጥኗል ብዬ እኔ በግሌ አላስብም። የዚህ አሰልጣኝ የታክቲክ እውቀት አንድ ጋርዲዮላን ባሸነፈው ፍጻሜ ሲቪውን ከፍ አድርጎ መሰረታዊ ስትራቴጂና የቡድን ሀሳቡ ሁሌም ግራ በሚያጋባ ታክቲክ ከሙኒክ ከቼልሲ ከፔዤ በተመሳሳይ መልኩ የሚሰናበት ሁሌም ባሉት ነገሮች ሳይሆን በሌሉት ነገሮች ሰበብ የሚፈጥር አሰልጣኝ ነው። ለዛ ደግሞ በቂውን ዋጋ እየከፈለ ነው በየጊዜው። እግር ኳስ ያላስተማረችው እግር ኳስም ለዚህ አሰልጣኝ የሚመጥነውን ቦታ እስካሁን ያልመረጠችለት። ምክንያቱም የእንግሊዝ ብሔራዊ ቡድን ይሄ ጄኔሬሽን ከቱኸል አቅም በላይ ነው። ቱኸል እኔም ብሔራዊ ቡድን ታክቲካሊ የማቀናጀት አቅሙ በጣም ዝቅተኛ ነው። ለዚህ ስታንዳርድ የሚመጥን አሰልጣኝ አይደለም። ግን ትልቅ ክብር የሚገባው ደግሞ የነ ሊኖ ስካሎኒ እና የዓለማችን ምርጡ ተጫዋች ምንም የማይወጣለት ሊዮኔል ሜሲ ትናንት ምሽትም በዛ ማጂክ በሆኑ ሞመንቶቹ ታጅበው እንግዲህ ብዙ ታሪኮችን እየጻፈ እየሰራ መጓዙን በዚህ ዓለም ዋንጫ ቀጥሏል። ቃላት በማይገልጹት መልኩ ሊዮኔል ሜሲን በራሱ መመልከት ይሄ ተጫዋች ሪታየር ባያደርግ የተሻለ ነው። ሜሲን መመልከት በራሱ እግር ኳሳዊ እርካታ የሚሰጥ ነው። ይሄ ተጫዋች እያንዳንዱ ተች እንዴት አንድ ተጫዋች አደጋ ይሆናል። እያንዳንዱ ተች በሜዳ ውስጥ ልዩነት ፈጣሪ ይሆናል። እያንዳንዱ የኳስ ንክኪ በአስገራሚ እንቅስቃሴዎች የታጀበ ሊሆን ይችላል። የሜሲ የሜዳ ውስጥ እንቅስቃሴ ሁሉ አጓጊ በሆኑ ሞመንቶች የታጀበ ነው። ይሄ ተጫዋች ቃላት ከሚገልጹት በላይ የሆነ መጥቷል። አሁን ላይ በ39 ዓመቱ በምሽቱ ጨዋታ የኤንዞ ፈርናንዴስ የአሌክሲስ ማካሊስተር በተለይ ፓርዴስ ከወጣ በኋላ የእንግሊዝ አማካዮችን በፓስ እንዴት እንደቆረጧቸው
ልክ አርጀንቲና ግብ አስተናገደች። ስካሎኒ በፍጥነት አንድ የፊት መስመር ተጫዋች ኒኮ ጎንዛሌዝን ቀይሮ በማስገባት የአማካዩን ወደ ደብል ፒቮት ስትቀይር የእንግሊዝ ብሔራዊ ቡድን የበለጠ በሃይላይን በሃይ ፕረስ መጫወት እያለበት የበለጠ አፈገፈገ ወደኋላ። እንግሊዝ እኮ እንደውም አንድ ትርፍ አማካይ ያለው ሜዳ ውስጥ እዛ ጋር ነው አሁን የታክቲክ ልዩነት የሚስተዋል። አንዱ ዲፌንሲቭ ሚድፊልደር ከተነቀለ፣ ማካሊስተር ወደኋላ ከወረደ፣ ኤንዞ ፈርናንዴዝም ወደኋላ ከወረደ፣ ሁለቱ በቦል ሪከቨሪ በጋራ ኳሶች ላይ የበለጠ አካል ብቃት ስለሚፈልግ የእንግሊዝ አማካዮች የያዙት ኳሊቲና ጥንካሬን ስናስተውል 1v1 የጨዋታውን ሲስተም ቢያደርገው ቱኸል የአርጀንቲና አማካይ የሚቋቋም አልነበረም። ግን የበለጠ አፈገፈገ ቱኸል። እነዚህን አማካዮች ወደ ራሱ ሜዳ ጠራ። እንግሊዝ ግብ አስቆጥሮ አርጀንቲና ሁለተኛዋን ግብ እስከምታስቆጥር ድረስ በሁለቱ ከ54 ደቂቃ እስከ 92 ደቂቃ ድረስ አርጀንቲና 288 ፓስ ስታደርግ እንግሊዝ ያደረገችው 39 ነው። ይሄ የጨዋታውን ትልቁ ልዩነት በግልጽ ያሳየናል። እንግሊዝ ፍላጎቷ ምንድነው? ያለ ኳስ የመጣውን ኳስ ብሎክ ማድረግ፣ ኢንተርሰፕት ማድረግ፣ ዲፌንዲንግ ዘ ቦክስን። ስለዚህ ኳሱ የትም ይሁን ብቻ ግብ አይቆጠርብኝ። ለዚህም እኮ ኦርጋናይዜሽን የተጠና የተከላካይ ስልት ጆዜም ኮንቴም በተግባር አሳይተዋል። እንዴት መከላከል እንደሚቻል፣ እንዴት አንድ ተጋጣሚ ፖዚሽናል ዲፌንዲንግ ስትራክቸሩ ከእያንዳንዱ ሙቭመንት ጋር በተጠና ሁኔታ ኦርጋናይዝድ ሆኖ እንዴት መከላከል እንደሚችሉ አሳይተዋል። ስለ መከላከል እንኳን ካነሳን ይሄ ኦርዲነሪ መከላከል ነው። በቁጥር ከፍ ብሎ ያልተቀናጀ የመከላከል ስትራክቸር አይደለም። ሜሲ ፋይናል ሰርድ ኖሮ በዚያ አይነት ስትራክቸር መከላከል ቀርቶ የተቀናጁት የመከላከል ጥንካሬ ያላቸው የተከላካይ ክፍሎች ይህም ምታተኛ ተጫዋች ማስቆም አልቻሉም። አይደለም በእንዲህ በተዝረከረከ አቋቋም ኤንዞ ፈርናንዴዝ ግቧን ሲያስቆጥር የእንግሊዝ 10 ተጫዋች አንድ ቦክስ ውስጥ ነበር። 10 ተጫዋች፣ አንድ ተጫዋች ፈንጠር ብሎ ወጥቶ ኳሱን ብሎክ ለማድረግ ጥረት አላደረገም። ሜሲ ተመልሶለት ኳሱን ድጋሚ ለኤንዞ ፈርናንዴዝ ፓስ እስከሚያደርግ ድረስ አንድ ቡድን ምን ያክል ከኦርጋናይዜሽን ውጭ ቢሆን ነው ከኤሪያ ውጭ ሹት የሚመታ ኳስ ብሎክ ለማድረግ በቁጥር እንኳን ከፍ ማለታቸውን ተመልክቶ አግዱሎ ወጥቶ ያንን ኳስ ብሎክ የማያደርገው ይሄ ምርጥ የቼልሲ አማካይ እንግዲህ በግሩም ሁኔታ አስቆጠረ። 85ኛ ደቂቃ ላይ አርጀንቲና ውጤት ስለተራበች በ90 ደቂቃ ጨዋታው መግደል ስለፈለጉ ማጥቃታቸው ቀጠሉ። አላባራም። በዛም ደቂቃ ቱኸል ለመቀየር በርካታ ደቂቃዎችን በአማራጭነት አግኝተዋል። ግን ጨዋታውን አሁንም በዚህ አጋጣሚ መቀጠል ስለፈለጉ እንግሊዝ አስቆጥሮ አርጀንቲና ሁለተኛዋን ግብ እስከምታስቆጥር ድረስ እንግሊዝ 10 ሙከራዎችን አድርጋለች። 2 ግብ አስቆጥራለች። 2 ደግሞ የግቡን አግዳሚ የመለሰ ሙከራ ነበር የአሌክሲስ ማካሊስተር፣ አንድ ሄዲንግ፣ አንድ ሹት። በጨዋታው 15 ሙከራ፣ 5 ኢላማውን የጠበቀ ሙከራ፣ 1.89 ኤክስፔክትድ ግብ ለ0.53። በኳስ ቁጥጥር በኩል አርጀንቲና 64 እንግሊዝ 36። በተጋጣሚ የመጫወቻ ቦክስ ውስጥ የነኩት የኳስ ቁጥር አርጀንቲና 31 እንግሊዝ 7። 2 ጊዜ የግቡን አግዳሚ መልሶባቸው ማለት ነው። በጣም አውት ክላስ ሰፊ ልዩነት አለ። ይሄ ፓወር ኦፍ ሪከቨሪ የሚባለው የአርጀንቲና ብሔራዊ ቡድን በሜሲ ላይ መተማመናቸው ከፍታ፣ እንደ ቡድን የተዋሃዱበት ደረጃ ሲታይ እንግሊዝ ሜዳ ውስጥ ኦርዲነሪ ቡድን ነበር። ምክንያቱም በአርጀንቲና ቴምፐርመንት ነበር እንግሊዝ የምትጓዘው። አርጀንቲና ቴምፖውን ከፍ ሲያደርጉ ከረፍት በፊት ፋይቲንግ ስፕሪቱ ያምር ነበር። አርጀንቲና ኳስ ስትቆጣጠር እንግሊዝ ይከላከላል። የአርጀንቲና ሞመንተምን ነው የሚከተለው እንጂ የራሱ ስትራክቸር የለውም እንግሊዝ። ለዛ ነው ዋጋ የከፈሉት። ሊዮኔል ሜሲ ግን በ22 ዓመቱ ከጀርመን ጋር በ2010
9 የተሳካ ድሪብል አደረገ። ምንም አሲስት ማድረግ አልቻለም። ከአይስላንድ ጋር በ30 ዓመቱ 2018 ላይ 9 አሲስት አደረገ። 9 ድሪብል አደረገ። 1 አሲስት ነው ማድረግ የቻለው። በታሪክ ለመጀመሪያ ጊዜ በ39 ዓመቱ 9 ድሪብል አሳክቶ 2 አሲስት ማድረግ ቻለ። ይሄ ሰፊ ልዩነት ነው። እንግሊዝ ግብ አስቆጥሮ አርጀንቲና እስከምደግም ድረስ ሁለተኛዋን ግብ 88% ነበር የኳስ ቁጥጥር ብልጫ የአርጀንቲና። የእንግሊዝ 12። ልዩነቱን ተመልከቱ። 88 ለ12 እንግሊዝ ግብ አስቆጠረች። በቃ ከዛም በኋላ ከራሳቸው የመጫወቻ ክልል የመውጣት ምንም አይነት ፍላጎት የላቸው። 12% የኳስ ቁጥጥር ማለት ከዚህ ውስጥ ነጥለን ስታቲክሱን ዲፕሊ ብንመለከት አብዛኛውን ኳስ ምናልባት ፒክፎርድ የጀመረበት ሊሆን ይችላል። ምክንያቱም 2 ኳስ ለመቀባበል የእንግሊዝ ብሔራዊ ቡድን ፍላጎት የለው። እነዚህ ቴክኒካል ተጫዋቾች እንግዲህ ሜዳ ውስጥ እንደኛ ተመልካች ሆነው ነው የምሽቱን ጨዋታ ያጠናቀቁት። ሊዮኔል ሜሲ እና አርጀንቲና ግን ቱኸል በርንን፣ ኮንሳን፣ ኦራይሊን ሲቀይር ዲፖልን፣ ኒኮ ጎንዛሌዝን የጨዋታውን ልዩነት የፈጠረችዋን የሜሲን የቀኝ እግር አሲስትን በሄዲንግ መረብ ላይ አስቆጥሮ የእንግሊዛውያንን ልብ የሰበረ ለአርጀንቲናውያን የዓለም ዋንጫን ፍጻሜ ትኬት የቆረጠውን ግብ ላውታሮ ማርቲኔዝ አስቆጠረ። አርጀንቲና የምሽቱ ጨዋታ በየትኛውም ኮንስፓይሬሽን ቢያያዝ ምንም ቢልም ማሳመን ብቻ አይደለም፣ አስተማሪ የሆነ ቅጣት እንግሊዝን ቀጥታ ነው ድል ማድረግ የቻለችው። ድሉ ይገባት ነበር። ሜሲ እና አርጀንቲና በድጋሚ ወደ ከፍታ ጉዟቸውን አስቀጥለዋል። ሜሲ 2ኛ ዓለም ዋንጫ ቢደግም ራሱ ይሄ ዓለም ዋንጫ የሚገባውን፣ ምክንያቱም አንድ ተጫዋች በ39 ዓመቱ ለሀገሩ ያለውን ኃላፊነት በዚህ ደረጃ ካሳየ ይሄ ተጫዋች ለምንድን ነው የማይገባው? ሜሲን አለማድነቅ በነገራችን ላይ እግር ኳስ ውስጥ ትልቁ ስህተት ሊዮኔል ሜሲን አለማድነቅ ነው። ለእግር ኳስ ተመልካቾች የተሰጠ ልዩ ስጦታ ነው። ሜሲ ከማንም ጋር አይነጻጸርም። የዓለማችን ምርጡ ተጫዋች ነው። አሁንም በዛ ምታተኛ እንቅስቃሴው በዛ እግሩ አሁንም ታሪክ መስራቱን ቀጥሏል። የላማሲያ ደርቢ ነው ፍጻሜው። አዲሱ አልጋ ወራሽ ያማል ከሊዮኔል ሜሲ ሁለቱንም ያበቀለችው ላማሲያ እንግዲህ ፍሬዎቿን በአሜሪካ ፍጻሜ እሁድ ትመለከታለች። አርጀንቲና 100% አሳምና እንግሊዝን በላውታሮ ማርቲኔዝ እና በኤንዞ ፈርናንዴዝ አስደናቂ ግቦች 2-1 አሸንፋ የፍጻሜ ትኬቷን ቆርጣለች። እንኳን ደስ አላችሁ የአርጀንቲና እና የሜሲ ደጋፊዎች። ላይክ፣ ሼር፣ ሰብስክራይብ አድርጉ። ከሀገር ውጭ የምታደምጡ ድጋፍ አድርጉ። በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ማንቸስተር ዩናይትድ 2 ፈረንሳዊያን አማካዮችን በአማራጭነት የያዘበትን የዝውውር መረጃ ይዘንላችሁ እንመጣለን። እስከዛው ድረስ ሰላም ቆዩ።